ሰፊ ቤት ውስጥ ነገ ትልቅ የእድር ድንኳን ይጣላል። መድኃኒትን አላወቃትም ማለት ነው። እንዴት ነው እባክሽ? ለስንብት መሆኑ ነው? ማርቲዬ ጃፓን ሀገር 1 ዓመት እንደቆየ ታውቂ አይደል እንዴ? እዛ ደግሞ ለቤተሰቦቻቸው እንደዚህ ብርቱካን ቆራርጦ ይሰጣሉ። ይሄ ኢትዮጵያ ውስጥ የተለመደ አይደል እንዴ? ምን አዲስ ነገር ነው? ለነገሩ ተይው፣ በሰበቡኛ የምንበላለን። ጥሩ ነው። እኔ ግን ማለት ነው ትልቁ ነው የምፈልግ፣ እዛ ጋር ያለው ትልቁ። ምን ማለት ነው? እኔ ያዘዝኳት እሷን ነው። ቆይ ምን ችግር አለው ባሳርፋት? ሰራተኛ አይደለች እንዴ? ለምን ተሰርፊያታለሽ? ቆይ ምን ችግር አለው ባሳርፋት? ሰራተኛ ማረፍ የለበትም ያለው ማለት ሰራተኝነት እኮ ስራ ነው፣ ያደክማል። እንኳን ይሄንን ያህል ቤተሰብ መመገብ ቀርቶ ትንሽ ነገር እንኳን መስራት ያደክማል። አዎ ሶሪ፣ ለካ ሰራተኛ ሲናገሩብህ አትወድ። ምን ማለትሽ ነው? ነው አዙረሽ መናገርሽ ነው? በቃችሁ። የምን ጭቅጭቅ ነው? አንቺን በቃ ነገሩን አታዙሪ። በቃ ተነስታለች አይደለም? አስይዥ ልጅ። ምን ላድርገው? ያዥ። የዚህ ቤት አባወራ ደረጀ ነው። ስለዚህ ከሱ ጀምሪ። አዎ ብዬ ግድ የለም ከሱ ጀምሪ። እንዲያውም ሆድ ብሶታል። ከዛ እኛን ታስይዣለሽ። የሆነ ነገር አስባለች። በእርግጠኝነት አክስቴ ለአባዬ ልታስብ አልችልም። ለምንድን ነው ከእርሱ ጀምሪ የምትለኝ? እኔ ስቀበላት ለምን እምቢ አለች? ለዛ እንድትሰጠው የፈለገችው ለምንድን ነው? እሷንስ ያዥ ስላት ለምን እምቢ አለች? ለምንድን ነው? የሆነ ነገርም አለ። ይኸውልሽ ማለት ምግብ ሰጥቶሽ የማያውቅ ሰው ምግብ ሲሰጥሽ፣ ሰላም ብሎሽ የማያውቅ ሰው ደግሞ ሰላም ሲልሽ እንደ ሁልጊዜው ማሰብ የለብሽም። ከዚህ ጀርባ ምን አለ ብለሽ ማሰብ መቻል አለብሽ። ኤቢም ያደረገችው ይሄን በጣም እንደፈራሁት ዛሬ መድኃኒት ለጋሽ ደረጀ መድኃኒት ቀመማ በብርቱካን እንሰጠው ነበረ። አቢጌል እንግዲህ በዚህ ላይ ነቅታባታለች። ብዙ እያሰበ የነበረ ዝም ብላ በውስጧ ታምቃ ተቀምጣ ምንድነው ቆይ አክስቴ ምንድን እያደረገች ነው ያለችው? ከመቼ ወዲህ ነው አባዬን የሆነ ነገር ልታደርገው አስባ ነው? ከመቼ ወዲህ ነው እንደዛ አድርጋ ያቀረበችው? ማን ሊሞት ነው እያለች ራሱ መድያንትና ቀጣ ማርትዬ ስትላት ነበረ። እሷን አይታ ራሱ ሆይ ማን ሊሞት ነው እናቴ ማን ሊሞት ነው እያለች ማርቲያን እየጠየቀች ነበረ። እንግዲህ አርጁን ባመጣላት መድኃኒት ጨምራ በሲሊንጋ ሰባ ጨምራ ከብርቱካን ውስጥ ያንን ብርቱካን በቃ እንዴት አድርጌ ነው የምሰጣቸው? ይሄን ስሰጥ እንግዲህ የደረጀ ከደረሰው ይብላው፣ ሌሎቹ ከደረሳቸው ግን ዝኩኝ እየተጠባበቁ አስጥላቸዋለሁ ስትል ነበረ። እንደዛ በምትልበትም ሰዓትም እንትናን እንትን ቡና እንድታፈይ ማታ ዝክር አለኝ ስትል ነበረ። ዝክሩም ደግሞ ተሳክቶላታል፣ ለሷ በህልሟ ተሳክቶላታል። እግዚአብሔር ይመስገን እንኳንም ያልተሳካ እውነት። አሁንስ እጅ ያለችን መድኃኒት በስማም ጌታ ሆይ ተምር በማግባበት የላትም። እንደዚህም አለቅጥም እንደዚህም ወጣ ማለትም ሰውን ያስገምታል። በትዳር መካከል መግባትም በቃ ሁሉ ነገር ያበላሻልና ለዛ ነኝ አዲስ ስትላት ነበረ። እሷ ስታድል አንቺ ደክሞሻል ተጅረፊ እኔ አድላለሁ ብላ ነው እንግዲህ አቢጌል ይወጣችው። እሷ በምትወጣበት ሰዓት እንዴት ነው የተነሳችው? እሷ ግን አቢጌል በጣም ስታስብ ነበረ። ይህን ነገር እንዴት አድርጌ ነው ማከሽፈው? እንዴት አድርጌ ነውስ ከዚህ ከእንትንም ለቀው እያለች አቢጌል በጣም ሲሰማት ነበረና እንዴት ነቅታብኝ ነው ወይስ ምንድን ሆና ነው? እሷ ታድርስ እሷ ትስጥ ስትል ራሱ መድኃኒት ለምን ለዛ አትሰጥም? ሰራተኛ አይደለች እንዴ? ለምን አትሰጥም ብላ በምትናገርበት ሰዓትም እሷም እኮ ይደክማታል። እንኳን ይሄን ሁሉ ቤተሰብ እየመገበች ቀርቶ አይደለም አንድ ሰው የሚያስቸግራል። ስለዚህ እሷም እረፍት ያስፈልጋታል። እዴ አቢጌል እያላት ነበር ጋሽ ደረጀም። እንደዛ በሚልባት ሰዓትም እሷ ለእንቺ ያይ ስትላት መጀመሪያ ለአባት ሲጭን ያለቻት እንግዲህ የችግሩ ምክንያትና መንስኤ ማለት ነው። እሷ መጠራጠር እስካትል ድረስ ተጠራጠር ያለችው ከዛ ስትላት ስጫት ለወይኒ መድኃኒዓለም አባቴ ለደረጀ ስጮ ነበር ያለቻትና ደረጀም ራሱ
ስታስይዘው ከእጁ ላይ ነው ያስነጠቀችው። ከምር እኔ እግዚአብሔርን ነው ተመናገር አቢጌል በጣም አንበሳ በድራማው ድምቀት እየሆነች ነው ያለችው ማለት ነው። ለቤተሰቦቿ ያላት ነገር በፊት አይ ብለን ስናባረራት ነበረ። አሁን ግን ትክክለኛይቱ አቢጌል ማንነት እንቁ ሴት ሆናለች ማለት ነውና እንደዛ በምትልበትም ሰዓትም ለምንድን ነው እንደዚህ የምታደርገው? አንዷ እኮ ነው ወደቀችው። ዝም ብለሽ አንዷን እንትን በይና ንጹህ አይደል እንዴ ምን ችግር አለው እያለች ነበር። ይበላል እያለች ነበረ። አንስታ ጨምራ እኔ ሌላ አመጣለሁኝ ይሄ ድድፋውና ብላ ለእናቷ ተናግራ ስትሄድ እንግዲህ አልጋ ቤት ግብተው መኝታ ክላስ እንዳሉ ማርትዬና ጋሽ ደረጀ ሲነጋገሩ ነበር። በሚያወሩበት ሰዓትም እንዴት ነው ግን አቢጌል እንደዚህ የሆነችው? ታይ ማርቲ፣ አቢጌል እኮ በጣም ታውቃለች፣ ትክክለኛ አዋቂ ነች፣ ሳይነግሯት ታውቃለች። ስለዚህ እሷ ያየችው ነገር ልቧ የነገራትን ነገር ነው ያደረገችው። እንኳንም አደረገች። ለምሳሌ አንድ ሰው ሰላም ብሎች ሳያቅ ምግብ ሰጥቶች ሳያቅ በጠብ እየተመለከተች በክፉ እየተመለከተች ምግብ አንጥቶ ቢሰጥሽ ተቀብለሽ ትበያለሽ እያላት ነበረ። እሱስ ትክክል ነው። ግን እኮ ከእለት እለት ከቀን ቀን እያለች እኮ አቢጌል በጣም ተቀየረች፣ መልካም ልጅና ጥሩ ልጅ ሆነች እያለችው ነበረ። አዎ ትክክለኛይቱ አቢጌል አሁን ናት እያለ ነበር ጋሽ ደረጀ ራሱ። እንግዲህ ትክክለኛይቱ አቢጌል ስለሆንሽልን ሆነሽ ስለተገኘሽልን በጣም ደስ ብሎናል። መድኃኒት እንደው ላንቺ ነበር መጋት፣ እሱን ሰው መቀመም ሁሉ ላንቺ ነበር መጋት። እውነት መናገር ዛሬ ደግሞ እንትና ዘንድ ሂዳ ነበረና ሰላም ዘንድ ሂዳ የልጅሽን አባት ልንገርሽ ብዬ ነው የመጣሁት ስትላት ማይፈለኩሽ ወይኔ ሰላም እውነት አፋፋን እያለች ስትመልሳት ከደረጀ ነው የወሰድሽው አይደለ? የምትፈልጊውን ብር ልስጥሽና ለማርታ ነገሪያት ከደረጀ ነው የወለድኩት ብለሽ ሲላት ነበር። እኔ እንደትዬ መቼም አልናገርም፣ ለምን ራስሽ አትናገሪም ስትላት እኔም አልናገርም፣ አንቺ ተናገሪ፣ ከሚሊዮን ብር በላይ እንኳን ብሰጭኝ አላደርገውም፣ መቼም አልናገርም፣ እኔ አንቺ ብር ምንም አይሰራልኝም እያለች ነበረ። ዲቃላሽን ይዘሽ ወይኔ መድኃኒዓለም አባቴ እኔ ይሄን ነው የምፈራው። ዲቃላሽን ይዘሽ አይደለ እንዴ? ዲቃላሽን ይዘሽ ነው እኮ። ስለዚህ ከውርሱና ከቤቱ ወርሳለሁ ብለሽ ተማምነሽ ነው አይደለ እያለቻት ነበረ። አይ እኔ እሱን አላስብም፣ አስቤውም አላውቅም፣ አላስብም። ስለዚህ ባክሽ የመጣሽበት ጉዳይ ካለሽ ተናገሪ፣ ካለሽም ደግሞ ሂጂ እያለች እየተናገረች ነበረ። ራሱ ሰላምዬ በጣም ተናዳ በስሜቱና ራሱ እየተናገረቻት ነበረ። ጋሽ ደረጀ በጣም ጭንቀትና ውጥረት ውስጥ ነው ያለው። በአንድ ተሰብስበው እየተጫወቱ እያለ ራሱ እንኳን ደስ አላችሁ፣ ቀለበት እኮ ልታስር ነው ልጃችን አቢጌል እያለች ስትናገር ምንም አልሰማት። እሱ ግን ያለው ሌላ ቦታ ነው። መድኃኒት የት ናት እያለ መድኃኒት እየጠየቀ ነበረ። የሚጠይቅበት ምክንያት ምንድነው? አንደኛ ምን ሴራ እየሰራች ነው እያለ እያሰበ ነበረ። ደግሞም ያደረጓት ድርጊት በጣም ደስ የሚል ድርጊት አድርገዋታል። እውነት የት ሚዲያ እየተሞላቀቀች ፎቶ አንስተዋታል፣ ሳይባል ሳይገባት። ሲቀጥልም ደግሞ ሌሎች ብዙ መረጃዎች ይዘውባታልና ፓስፖርቷንም ሁሉንም ይዘውባታልና ያንን ያደረኩት ቪዲዮውን አጥፋልኝና ሪከርድ እያደረኩ ነው። ደውላ ራሱ እኔ በህይወቴ ውስጥ እየመጣሽበት ብጪ ከመጣሽበት ቀጥታ ሂጂ፣ ፓስፖርትሽንና መረጃሽን እንሰጥሻለሁ፣ ሂጂ አጥፋልኝ፣ ለምንድን ነው የማታጠፋልኝ? ቪዲዮውን አጥፋልኝ እያለችው ነበር። ባለመናገርሽ በምን አውቃለሁ? ስለዚህ ማጥፋት አልችልም። አንቺ ከርሽ በኋላ እኔ ለማርቲ ነግሬያት ከሌላ ልጅ እንዳለኝ አሳውቄ ነግሬያት ከዛ በኋላ ነው እማጠፋልሽ። ስለዚህ ከሌላ ሰው ምንም መስማት የለባትም ማርታ ከኔ ብቻ ነው እያለ ነው ጋሽ ደረጀ እየተጨናነቀና እያሰበ ያለው። እውነቱ ነው፣ ከሱ ብቻ ነው መስማት ያለበት፣ ከሌላ ከማንም መስማት የለበትም። ማርትዬ መስማት የለባትም። አሁን ግን በጣም ጠርጥራለች፣ ነቅታለች። ነቅታም ደግሞ አሳምናም ውስጧን ደሙም ግፋፍታ እንዲያምን ታደርገዋለች። እና በጣም ከባድ ውስጥ ነው እና ያለችው እና ውጥረት ውስጥ
አብይልን ራሱ ባለፈው እኮ ይሄ ልጅ የአባዬ ልጅ ነው ብትኝ እኮ መትቼሻለሁ አይደለ? እኔ አሁንማ ጠርጥር እያለች ነው። መድኃኒትም እኮ ራሱ ተናግራለች። ይሄ ልጅ እኮ ከደረጀ ነው የተወለደው፣ የደረጀ ልጅ ነው እያለች እየተናገረች እኮ ነው ያለችው። እና ምን ታያለሽ ያለች ነበረ። አባዬ አያደርገውም። ቆይ ከሁለት ሴት ወልዶ ነው ወይስ ምን አድርጎ ነው? አንቺንስ በስህተት ወለደ። ይሄኛውን እንዴት ብሎ ነው የወለደው? አያረገውም፣ አባዬ መቼም አያረገውም። እኔም አውቀው አባዬ አይደለም እያለች ነው እያሰበች ያለችው። አብዬልም እኔ በጣም አሞኛል፣ አሁን እንዲጠረጠር አድርገውኛል። ግን ብጠረጠር እኔ ኃጢአተኛ እባላለሁ እንዴ? ይህን ያክል ጥግ ድረስ ይጃሉ። ከዚህ በኋላስ ያለውን ነገር እንትን ቢል እያለች ነበረ። እማዬ አክስቴን አትስሚያት፣ ታያት፣ እሷ ዝም ብላ ነው። አባዬ ደግሞ የሚጨነቀው ስለኛ ጉዳይ ነው፣ ተይው አትሰቢ እያለቻት ነበረ። በጣም ሲጨናነቅ ራሱ ለምንድን ነው የምትጨናነቀው አባዬ? ከሳብኝ፣ ጠቆረብኝ፣ ሌላም እያለች ትገኛለች አቢጌል። ዳጣይም አባዬ ምን አለ? እንዴት ሆነ አባዬ? እኔስ አባዬ ነገር እያሳሰበኝ ነው፣ እኔ መጥቼበት ነው እንደዚህ ሆንኩት እያለች እየተጨነቀኝ ነው ማለት ነው። አሁን ደግሞ ውሃን አግታታለች፣ መድኃኒት ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ብዬ